ሳሙኤል ማለት እግዚአብሔር ሰጠኝ እግዚአብሔር ረዳኝ ማለት ነው። ሳሙኤል በስለት የተገኘ ልጅ ነው። የሳሙኤል እናት ልጅ በማጣቷ ብዙ ጊዜ በማልቀስ ብዙ ጊዜ በማንባት እግዚአብሔርን የለመነች እናት ናት። የእግዚአብሔር ቤተሰቦች አንዳንድ ጊዜ በሕይወታችን ሁሉም ነገር ሊሳካም ላይሳካም ይችላል። ምክንያቱም እኛ የሰው ልጆች ማድረግ የምንችላቸው ነገሮች አሉ፣ ማድረግ የማንችላቸው ነገሮችም አሉ። እቺ የሳሙኤል እናት ሐና ግን ዕለት ዕለት ወደ እግዚአብሔር ቤት እየሄደች በቤተ መቅደሱ ስታለቅስ፣ ቤተ መቅደሱን በእንባ ስትረጭ፣ እንባዋን ወደ እግዚአብሔር ስታፈስ ቤተ መቅደሱን የሚያገለግሉ ሰዎች ሳይቀሩ ያሽሟጥጧት ነበር። እውነት ነው፣ ትዳር አላት። ትዳር እግዚአብሔር ሰጥቷታል። የትዳር ማሞቂያ የትዳር ዓላማ የሆነው ግን ደግሞ ልጅ ማግኘት አልቻለችም። ብዙ ጊዜ ወደ ቤተ መቅደስ እየሄደች ትጸልያለች። ባለቤቷም በሷ መጨነቅ፣ በሷ መረበሽ፣ በሷ ማንባት ይጨነቃል። እህል አትበላም፣ ውሃ አትጠጣም፣ አትተኛም። ስለዚህ የሚገርመው ደግሞ ባለቤቷ ሁለት ሚስቶች ነው ያላት። እቺ ሐናና አንደኛይቱ ደግሞ ፍናና የምትባላለች። የኦሪትን ታሪክ ነው የምነግራችሁ። ያቺኛዋ የሐና ሰራተኛ የሆነችው ፍናና ልጆችን ትወልዳለች። እቺ ሐና ደግሞ የኤልቃና ሚስት መውለድ አትችልም። የውጭው አሽሙር ማሽሟጠጥ ሳያቅታት ሳያንሳት የቤቷ ሰራተኛም ታሽሟጠጣታለች፣ ትንቃታለች። ምክንያቱም በኦሪት ጊዜ ልጅ ያለ መውለድ ማለት እግዚአብሔር ማህፀኑን የዘጋው ኃጢአተኛ ነው ተብሎ ነው የሚታሰበው። በኦሪት ልጅ ማጣት ማለት መስዋዕት ቢያቀርቡ ራሱ መስዋዕታችሁን እግዚአብሔር አይቀበላችሁም ተብሎ ነው የሚታሰበው። እና እግዚአብሔር ማህፀኗን ዘግቶ ነበር። ጣውንቷ ታስቆጣት ታበሳጫትም ነበር። በየዓመቱም እንዲህ ባደረገች ጊዜ እሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ለምን ትሄዳለች ወደ ቤተ ክርስቲያን? ለምን መስዋዕት ታቀርቢያለሽ? ወደ እግዚአብሔር ቤት መመላለስ ምን ያደርግልሻል? እግዚአብሔር ጸሎትሽን አይሰማም፣ ቢሰማሽ ማህፀንሽን አይዘጋውም ነበር ትላት ነበር። ሄዳ ስታለቅስ ካህኑ ኤሊ ራሱ ሳይቀር በዛ በምታለቅስበት ጊዜ ምርር ብላ በምታለቅስበት ጊዜ እርሷም አቤቱ የሰራዊት ጌታ እግዚአብሔር ሆይ የባሪያህን መዋረድ ተመልከት፣ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አያልፍም ብላ ተሳለች። ስጠኝ ብቻ፣ ከሰጠኸኝ አንተ ከኔ ጋር እንደሆንክ ሕዝብ ካወቀ ሰው ካወቀ ማህፀኔን ከከፈትክልኝ የሰጠኸኝን ልጅ ለአንተ እሰጥሃለሁ ብላ ተሳለች። ከዛ በኋላ ኤሊ ራሱ እዛ ሄዳ ስታለቅስ፣ ጠዋት ሄዳ ስታለቅስ ሰክራ የመጣች እስኪመስለው ድረስ አንዳንዴ ውስጣችሁ መረር ብሎ ስታለቅሱ እኮ የእናንተ ለቅሶ ለሌሎች እኮ መሳቂያ የሳቅ ምንጭ ነው።
የውስጣችሁን ሰው አያውቅማ። አይደለም ሩቅ ያለ ቤተሰብ ውስጥ ያለ ሰው እኮ የሰውን የልብ ስብራት እኮ አንዳንድ ጊዜ መረዳት አይችልም። በነገራችን ልባችንን የሚያውቀው የልብ ጓደኛ ነው። ልባችንን የሚያውቀው የልብ ነው። የልቤን የሚያውቀው እሱ ነው የምንለው አይደለም። የልባችንን የሚያውቀው እግዚአብሔር ብቻ ነው። ብዙዎች የልቤን የማዋየው የልቤን የማማክረው ለሱ ነው ለሷ ነው ብለው የልባቸውን ነግረው ልባቸው የተሰበረባቸው ብዙ ሰዎች አሉ። ልብን የሚያውቀው የልብን የሚያውቀው ልብን የሰጠ እግዚአብሔር ብቻ ነው። ክርስቲያኑ ብዙ ሰዎች ልባቸው የተሰበረው በጠላት አይደለም፣ በወዳጅ ነው፣ በቅርብ በሚሉት ነው። በዛ ምክንያት ነው አንዳንድ ጊዜ ሰው ከእንግዲህ በኋላ ወንድ የሚባል ከእንግዲህ በኋላ ሴት የሚባል አልቀርብም የሚሉት በቀረባቸው ሰው ስለተጎዱ ነው። በቀረባቸው ሰው ልባቸው ስለተሰበረ ነው። ክርስቲያን ጠላትማ ጠላት ነው፣ በሩቅ ነው የምንሸሸው። እና ኤሊ እንደዛ አላት። እሷ ግን ጠጥታ አይደለም፣ ሰክራ አይደለም፣ ልቧ የምትፈልገውን ነገር ስላጣች ጠጅና ሌላ የሚያሰክር ነገር አልጠጣሁም አለችው። በቃ ቀርባ አልጠጣሁም፣ ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ፣ ሐዘኔን ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁ። እባክህ አንተ ካህን ከሆንክ ባሪያህን እንደ ምናምንቴ ሴት አትቁጠረኝ፣ ጸልይልኝ ብላምን እንደ ምናምንቴ ሴት ምናምንቴ ሴት። አሁን እንግዲህ ምናምንቴ ምን ብለን ነው ምን ተረፈ? አትቁጠረኝ፣ አንተ እንደምታስበው አይደለም። ጸሎቴ፣ ልመናዬ ወይንም ደግሞ ይሄ የሚያፈሰው እንባዬ የሚታበሰው ልመናዬ የሚመለሰው እዚህ ስለሆነ ነው። ኤሊም በሰላም ሂጂ፣ የእስራኤል አምላክ የለመንሽውን ይስጥሻል። ከዛ በኋላም ሄዱ። ተመልከቱ። ባለቤቷም ብዙ ጊዜ ምርር እያለ እየተበሳጨ ይናገር ነበር። እግዚአብሔር ግን መጨረሻ ላይ መቼም የለመኑትን የማይነሳ አምላክ ነው። እግዚአብሔር ይመጣል። እግዚአብሔር የለመነውን ልመና ይመልሳል። ክርስቲያኖች ዝም ስላለ ወይንም ደግሞ የማያየን የሚመስለን እግዚአብሔር ያያል፣ እግዚአብሔር ይሰማል። ስለዚህ አንዳንድ ጊዜ ውስጣችን ምርር ብሎ ስናለቅስ እግዚአብሔር መልሳችንን ወይንም እንባችንን የማያይ አይምሰለን። ክርስቲያኖች እግዚአብሔር ያያል፣ ይመለከታል። ሕልቃና ባሏ አንድ ቀን ምንድነው እሱ ለምን ትማረሪያለሽ? ለምን ታለቅሻለሽ? እኔ ከ10 ወንድ ከ10 ልጅ አልበልጥም ወይ ባሏ ምን አለ? ከ10 ልጆች አልበልጥም ወይ? እኔ ሰጥቶሻል እኮ እኔ አንቺ ለኔ ልጅ ባለመስጠትሽ ምን አረኩሽ? ፊቴን ቀይሬብሻለሁ ወይ? ተለውጫለሁ ወይ? ክርስቲያኖች በትዳር ያላችሁ በትዳር ውስጥ ትዳር አልጋ ባልጋ ነው፣ መከራ ነው። መረዳዳት መደጋገፍ ነው። አንዱ ሲወርቅ አንዱን ማንሳት ነው። አንዱ እሳት ሲሆን አንዱ ውሃ መሆን ነው። ሁለቱም እሳት መሆን አይቻልም። ክርስቲያን በዚህ ዘመን በዚህ ጊዜ አንዱ እየተፈተነ ያለው ትዳር ነው። ትዳር ከወደቀ ትዳር ከፈረሰ ክርስቲያኖች ቤተ ክርስቲያንን የሚረከብ ሀገርን የሚረከብ ትውልድ አይገኝም። ትዳር እንግዲህ ሁሌ እንደምትማሩት ትንሿ ቤተ ክርስቲያን ነው። ያ ብቻ አይደለም። ዛሬ በጎዳና ላይ ያሉትን ልጆች አብሶ በከተማችን ሄዳችሁ እነኛ ህፃናት በመማሪያ ጊዜያቸው የእናትና የአባት ፍቅር በእናትና በአባት ክንድ ታቅፎ ማደግ የሚገባቸው ልጆች ሜዳ ላይ ለምን ወደቁ? ሜዳ ላይ ለምን በዙ ብትሉ የእናትና አባት አለመስማማት።
እናት አባት ሚስትን ሲልክ ሚስት ባሏን ስትልክ ይህንን ከማይ ብለው እናትና አባት ሲቸገሩ ልጆቻቸውን የሚያበሉ ሲያጡ ልጆች እናትና አባት በመቸገራቸው ሲማረሩ ሲያዩ ልጆች ጎዳና ላይ ይወድቁ። ምክንያቱም ማጣት እንዳለ ነገ ማግኘት አለ ብለው ለልጆቻቸው አይነግሩም። ስለዚህ በትዳር ውስጥ መቻቻል፣ ይቅርታ ከሌለ የቤቱ መሰረት በነፋስ ነው የሚናወጠው። ሚስት ስትቆጣ ባል ዝም ማለት፣ እሳትን በእሳት ማጥፋት። እሷ ስትጮህ ወይ እሱ ሲጮህ ሁለታችንም የምንጮህ ከሆነ በእቱ ሰዓት አሁን ሐና ተማራ አልቅሳ አንብታ ስትመጣ ህልቃና ያጣናታል። ብትሰድበው ብትገላምጠው ያጣችው ነገር ስላለ በእሱ ለማካካስ ስለሆነ ዝም ይላታል፣ ይታገሳል። እግዚአብሔር በሕያው ነፍስ እምላለሁ ጌታ ባንተ ዘንድ ቆማ የነበረች ሴት አሁን እግዚአብሔር ህልቃና ከቤተሰቡ ሁሉ ጋር ልጅ አገኙ፣ ሳሙኤልን አገኙ። ሳሙኤል ማለት እግዚአብሔር ረዳኝ፣ እግዚአብሔር ሰማኝ ማለት ነው። አሁን ሳሙኤልን ሰጣችሁ። እዚህ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 አንብቡ። አብሶ እናቶችን ሐና የጸለየችው ጸሎት ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛል። ልቤ በማጸና በእግዚአብሔር ጸና። ተመልከቱ፣ ልቧ በእግዚአብሔር የጸናው ስላገኘች አይደለም፣ ባጣችም ጊዜ ትሰጠኛለህ ብላ በሱ ጸንታ በቤቱ ጸንታ ስለኖረች። ስለዚህ ልቤ እንደጸና የለመንኩህን ልመና ሰማኝ፣ ልጅ ሰጠኸኝ። ስለዚህ ልቤ በእግዚአብሔር ጸና። እንደ እግዚአብሔር ቅዱስ የለም ማለት እንደማ ቅዱስ የለም፣ እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችንም ጻድቅም የለም። አሁን ሳሙኤልን አገኘች፣ ምስጋና ያቀረበች፣ ዘመረች። ከዛ በኋላ በ3 ዓመቱ ሳሙኤልን ለቤተ መቅደስ ሰጠች፣ ተስላለች። ክርስቲያኖች ተመልከቱ፣ ብዙ ጊዜ ስለት እንሳላለን። ስለት የተሳልን ሰዎች የምንሳለው እንደ አቅማችን ነው። አንደኛ አቅማችንን አውቀን፣ ሁለተኛ የተሳልነውን ባልነው ጊዜ መስጠት። ብዙ ሰው ስለት በልተን ስለታችንን የማናስገባ ከሆነ እግዚአብሔር ያንን ይመጣል። አንዳንድ ጊዜ የማትችሉትን አትሰራ፣ የምትችሉትን። አንዳንድ ሰው አሁን ይሄንን ቤተ መቅደስ በጉልበቴ አሁን 10 ጊዜ ዞራለሁ ቢል በ3ኛው ላይ ሊያቆም ይችላል። እግዚአብሔር ተመልከቱ፣ እኛ የምንደክምበትን ስለት አይደለም እግዚአብሔር የሚፈልገው። ምንም ይሁን የተናገርነውን ቃል መፈጸማችንን ነው እግዚአብሔር የሚያየው። የተሳልናትን ትንሽም ትሁን ትልቅ ያለንን ነገር በእጃችን ያለንን ነገር። አንዳንድ ሰው ይሄንን ያህል ብር ለምኛ ያስገባልሃለሁ ይላል። ያ ባይሰጥስ ባታገኝስ? ባላችሁ ነገር ሐና ልጇን ሰጠች። አሁን ተመልከቱ፣ በቤተ መቅደስ ውስጥ ያ ዘመን ሐና ሳሙኤልን ያገኘችበት ዘመን እንደኛ ዘመን ነው። እግዚአብሔር ከሕዝቡ ከቤተ መቅደሱ የተለየበት ጊዜ ዘመነ መሳፍንት አልቆ አሁን ሳሙኤል በንግስና ነገስታትን እየቀባ ሊያስተዳድር የጀመረበት ጊዜ ነው። ከዛ በፊት ዘመነ መሳፍንት ነው የተነሳ የበረታ እነ ጌዴዎን እነ ባርቅ እነ ሶምሶን ያስተዳደሩበት ጊዜ ነው እስራኤል። አሁን ቤተ መቅደስ ከገባ በኋላ ሳሙኤል እግዚአብሔር ሳሙኤልን ፈለገና ማነጋገር ጀመረ። በዚህ ጊዜ አሁን ሳሙኤል አደገ። ከዛ አሁን ሳሙኤል መጣና እግዚአብሔር በሌሊት ሳሙኤል 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 ብሎ ጠራው። ኤሊ የቤተ መቅደሱ አገልጋይ ደክሟል። እሱ ካህን ነው። ከእሱ ጋር የሚያገለግሉ አፍኒንና ፊናስ የሚባሉ እግዚአብሔርን ረስተው በእግዚአብሔር ቤተ መቅደስ ውስጥ ኃጢአት የሚሰሩ ዝሙተኞች፣ ለእግዚአብሔር የመጣውን መስዋዕት አላግባብ የሚያደርጉ ናቸው። እግዚአብሔር በፊት ኤሊን ያነጋግረው ነበረ። አሁን አያነጋግርም። እግዚአብሔር
እግዚአብሔር ዝም ሲል ከባድ ነው። እግዚአብሔር ዝም ሲል ሲቀጣንም ጥሩ እኮ ነው። እግዚአብሔር ዝም ካለ ረስቶናል፣ ሊበቀለን ፈልጓል ማለት ነው። አሁን ሳሙኤልን ትቶታል፣ አፍኒንና ፊንሐስን ትቷቸዋል። በቤተ መቅደስ ያሉ ግን ለእግዚአብሔር የማይታዘዙ ከእግዚአብሔር ጋር ነን የሚሉ ግን እግዚአብሔርን የማይሰሙ አሁን ኢትዮጵያ የእግዚአብሔር አገልጋዮች ነን፣ ግን ከእግዚአብሔር ጋር አይደለም የምናገለግለው። እግዚአብሔር እንደሚፈልገው እንደ እግዚአብሔር ሐሳብ ሳይሆን እንደ ራሳቸው። በዚህ በቤተ መቅደስ ውስጥ አሁን ያለው መለያየት፣ ገንዘብ መውደዱ በዝቷል። እንደዛ ዘመን ግን እግዚአብሔር ደግሞ ይላል አሁን ሳሙኤል ሳሙኤል ብሎ ጠራው። አሁን ሳሙኤል ሕፃን አይደል? እየሮጠ ሄደና ኤሊ ጋር ለምን ጠራኸኝ አለው። አይ አልጠራሁም ሂድና ተኛ። ሁለተኛም አሁን እግዚአብሔር መጣና ሳሙኤል 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 አለ። ኤሊ ሕፃን አይደል? የእግዚአብሔርን ድምፅ አልለመደም፣ አያውቅም። እናቱ በ3 ዓመቱ ነው የወሰደችው። የ3 ዓመት ልጅ ደግሞ ታውቃላችሁ። አሁንም ኤሊ ጋር እየሮጠ ሲሄድ አልጠራውህም ተኛ አለው። አሁን በሶስተኛ ግን እግዚአብሔር ሲጠራው ኤሊ ምን አለ? አሃ እግዚአብሔር ጠርቶት ሊሆን ይችላል፣ ሂድና ተኛ። ቢጠራህም አለው አቤቱ ባሪያህ ይሰማልና ተናገር አለው። አሁን ሳሙኤል ሄዶ ተኛና እግዚአብሔር መጣና ሳሙኤል ሳሙኤል ሲለው አቤቱ እሰማለሁ ተናገር። እግዚአብሔርን እሰማለሁ ተናገር በለው። እሰማለሁ ተናገር በለው። ትሰማላችሁ? አሁን እግዚአብሔር ሲናገር እንሰማለን፣ እንታዘዛለን። እግዚአብሔር ቢናገር ተናገር አለው። ከዛ በኋላ ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔር መጥቶ ቆመ። ከዛ ባሪያ ይሰማል ተናገር። እግዚአብሔርም ሳሙኤልን አለው እነሆ የሰማኸውን ሁሉ 2 ጆሮዎች ጭው የሚያደርግ አንድ ነገር በእስራኤል አደርጋለሁ አለ። ጆሮን ጭው የሚያደርግ አንድ ነገር በእስራኤል አደርጋለሁ። እግዚአብሔር ከዚህ ሰው ጆሮ ጭው። በነገራችን ላይ እኛ እኮ አሁን ጆሮዎችንን ጭው የሚያደርግ ብዙ ነገር ተሰጥቷል። ምን ያልሰማነው ምን ያልሰማነው አለ። ሰው ሲሰቀል ሰማነው። የእናት ሆድ ማህፀን ተገንቶ ልጅ ሲገደል ሰማነው። ሰው በእሳት ሲቃጠል ሰማን እኮ። ይሄ እኮ ጆሮ ጭው የሚያደርግ እኮ ነው። ክርስቲያኖች ተገለው በአንድ ጉድጓድ በጅምላ ሲቀበሩ አየን እኮ። ክርስቲያን ጆሮ ጭው የሚያደርግ ነገር ትሰማለህ። ከዛ በኋላ በዚያን ቀን በቤቱ ላይ የተናገርኩት ሁሉ በኤሊ አወርዳለሁ፣ እኔም ጀምሬ አልፈጽምም አለ። ሳሙኤል መተኛት አልቻለም። ከዛ በኋላ ማልቀስ ጀመረ፣ ማንባት ጀመረ። ህዝቡ ከኃጢአት እንዲመለስ የመጣበት ጊዜ ተመልከቱ። ታቦተ ጽዮን የተማረከችበት ጊዜ ነው። በኤሊና በአፍኒንና በፊንሐስ በቤተ መቅደሱ አገልጋዮች ምክንያት የእግዚአብሔር ቤተ መቅደስ የተደፈረበት ጊዜ፣ የተናቀበት ጊዜ፣ የእግዚአብሔር መገለጫ የክብሩ መገለጫ ታቦተ ጽዮን የተማረከችበት ጊዜ ነው። የመጣው ወስለት ከዛ እግዚአብሔር ጭው የሚያደርግ ነገር ሰማለሁ እናገራለሁ። ተመልከቱ፣ ታሪኩን ላሳጥርላችሁ። አሁን ሳሙኤል የዋህ ነው። እግዚአብሔር ሳኦልን ሲያነግስለት ሳሙኤል ሳኦልን ሲያነግስ እግዚአብሔር ሳኦልን ለማንገስ አልፈለገም። ህዝቡ ነው። ሳኦል ማለት ደግሞ አህያ ጠባቂ እረኛ ነው። ህዝቡ አንግስልን ስላሉ ብቻ ከእረኝነት ከአህያ ጠባቂነት አንጥቶ አነገሰላቸው በህዝቡ ፍላጎት። ሳኦል በእስራኤል ላይ የነገሰ ነው። ዳዊት ግን ለእስራኤል የነገሰ ነው። በእስራኤል ላይ መንገስና ለእስራኤል መንገስ ይለያል። በእስራኤል ላይ መንገስ በቃ መጠቀም እግዚአብሔር አልፈለገም፣ ህዝቡ ፈለገ። ተመልከቱ፣ ህዝቡ ስለፈለገ እግዚአብሔር ስላልፈለገ ህዝቡ እንደ እግዚአብሔር ፈቃድ መኖር አልፈለገም። ሳኦልም ህዝቡን እግዚአብሔር በሚለው ትእዛዝ መምራት አልቻለም። ከዛ ሳሙኤል ጠራቸውና እዚህ ምዕራፍ 12 ቅድም የጠቀስኩላችሁ ላይ ሳሙኤልም እስራኤል ሁሉ አለ የነገርኳችሁን ሁሉ ሰምቼ
አንግሼላችኋለሁ፣ የነገራችሁ አንግሼላችኋለሁ። ሁሌ ሰምቼ አሁንም እነሆ ንጉሡ በፊታችሁ ይሄዳል፣ እኔ አርጅቻለሁ፣ ሸምግያለሁ፣ ከእናንተ ጋር ናቸው። እኔ ከሕፃንነቴ ጀምሮ አሁን እናንተን ሳገለግላል ምን አደረግኳችሁ? ምን ወሰድኩባችሁ? ገንዘብ አምጡ ብዬ ገንዘብ ተቀብያችኋለሁ፣ ላም አምጡ ብዬ ላም ተቀብያችኋለሁ። ስለዚህ እግዚአብሔር ከእናንተ ጋር ነው። እግዚአብሔር እውነት ነው። ሙሴንና አሮንን በግብፅ ባርነት አስነስቶ ሕዝቡን አንጥቶ ይኸው እዚህ አሁን ከነዓን ያለ ነው። ይሄንን አድርጓል። አሁን ሕዝቡ ተማሯል። እግዚአብሔር በመከራ ውስጥ ነው ያሉት። ሳኦልንም አንግሶላቸው ሕዝቡ ወደ እግዚአብሔር መመለስ አልቻለም። ስለዚህ ሳሙኤል ሆይ ለምንልን እያሉ ወደ ሳሙኤል መጡ። ሕዝቡ ሁሉ ሳሙኤልን ንጉሥ በልመናችን በኃጢአታችን ሁሉ ላይ ይህን ክፋት ጨምረናል፣ እንዳንሞት ስለ ባሪያዎች ወደ አምላክ ወደ እግዚአብሔር ጸልይ አሉት። ሳሙኤል ምናምን ጸልይ አሉት። እባክህ በደላችን በዝቷል፣ አሁን እግዚአብሔር እኛን ትቶናል፣ ጸልይልን አሉት። ክርስቲያኖች ኦርቶዶክሳውያን እንደው ሲጨንቃችሁ ጸልይልን የምትሉት አባት አለ? ስለ ትዳሬ ጸልይልኝ፣ ስለ ልጆቼ ጸልይልኝ፣ ስለ ስራዬ ጸልይልኝ፣ እባክህ እንዲባረክ ሁሉ ነገር መልካም እንዲሆን መንገዴ እንዲቀና ጸልይልን የምትሉት አባት ካላችሁ እናንተ እግዚአብሔር ይመረጣችሁ ነው። ጸልይልን አሉት። አሁን በእኛ ጸሎት ብቻ አይስተካከልም አሉ። ድክመታቸውንም ኃጢአታቸውንም አውቀዋል። አሁን እስራኤል እኛ ግን አውቀን አሁንም በዛው እኮ ነው ያለነው። በኃጢአት ውስጥ እንዳለን ነው። አልተመለስንም። እግዚአብሔር እንዲምረን እኛ መጀመሪያ ያስቀየምናቸውን አልማርንም፣ ይቅር አላልንም፣ አልተስማማንም፣ አንድ አልሆንም። እስራኤላውያን በየግላቸው እግዚአብሔርን በድለው በአንድነት ተሰብስበው መጥተው ጸልይልን፣ ንስሐ እንግባ፣ ጸልይልን አሉት። ሳሙኤልም ሕዝቡን አትፍሩ፣ በእውነት ይህ ክፋት ሁሉ አድርጋችኋል። ነገር ግን እግዚአብሔር በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉ፣ ፈቀቅ አትበሉ። በኃጢአት ውስጥ ብትሆኑ ብትወርቁ፣ ኃጢአት ብትሰሩ ከሱ ፈቀቅ አትበሉ። አንዳንዶች አለናል ኃጢአት ውስጥ ሆነን የእግዚአብሔርን ድምፅ ላለመስማት በተቻለን አቅም የእሱን ድምፅ ላለመስማት የምንርቅ፣ እሱ የሌለበት ቦታ እዚህ ቦታማ አይገኝም ብለን የእሱን ድምፅ ላለመስማት ጆሮአችንን ደፍነን የምንሮጥ የምንጠፋለን። እግዚአብሔር የትም ይከተለናል፣ ይመጣል። አንዳንድ ጊዜ ከእግዚአብሔር ቤት ተማረን ስንሄድ ራሳችንን ለማጽናናት የምንገኝበት ቦታ እዛም ቦታ እግዚአብሔር አለ። ስለዚህ ፈቀቅ አትበሉ፣ አምልኩት እንጂ ምናምንቴ ነውና የማይረባና የማያድን ከንቱ ነገር ለመከተል ፈቀቅ አትበሉ። እግዚአብሔር ለእርሱ ሕዝብ ያደርጋችሁ ዘንድ ወዷልና። ሕዝብ ያደርጋችሁ ዘንድ በፊቱ ሕዝቡ ነበራችሁ። አሁን ትታችሁ ኃጢአት ስለሰራችሁ ፈቀቅ ብላችሁ አሁንም ደግሞ ሕዝቡ ሊያደርጓችሁ አስቧልና ፈቀቅ አትበሉ። ስለዚህ አለ እግዚአብሔር ስለ ስሙ ሕዝቡን አይተውም። ስለምኑ አይተወንም? እግዚአብሔር አይተወንም። እግዚአብሔር ስለ ስሙ ስለ ክብሩ። ምክንያቱም ስለ ስሙ አይተወንም ማለት ምን ማለት ነው? እሱን እያመንን እሱን እያመለክን እሱን እየተከተልን አሕዛብ እሱን የማያምኑ እሱን የማይከተሉ መጥተው እኛ ላይ ሲያፌዙ ስለ ስሙ ዝም አይልም። እግዚአብሔር ይመጣል፣ ይበቀላል። ስለ ስሙ ዝም አይልም፣ ዝም አይልም። እግዚአብሔር እውነት ነው። ጠላት እኛ ስለደከምን ዝለን ስላገኘን ሊያስጨንቀን ይችላል፣ ሊያሳድደን ይችላል። እግዚአብሔር ስለ ስሙ ግን ዝም አይልም። ስለ ስሙ ስለ ክብሩ በስሙ ስለተጠራ በስሙ ስለምናምን በስሙ ስለምንመላለስ እኛ ኃይላችን፣ መመኪያችን፣ ጋሻችን ስሙ ነው። ስለ ስሙ ዝም አይለንም። እግዚአብሔር
ጠላት ስለከበበን አይደለም እኛ ምን እግዚአብሔር የጣለን ቀን ነው እኛ የምንፈራው። ስለ ስሙ አይጥለንማ። ጠላት በዙሪያችን ቢያንዣብብ ዙሪያችንን ቢከብ መንገዳችንን ቢዘጋ እግዚአብሔር ስለ ስሙ ዝም ስለማይ ይመጣና ያድነናል። ክርስቲያን ስለ ስሙ ዝም አይላችሁም። እግዚአብሔር ግን ስለ ስሙ ዝም ስለማይለን እናንተ ማድረግ ያለባችሁ ነገር አለ። መልካሙንና ቅኑን መንገድ አስተምራችኋለሁ አለ። ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቃል። ተመልከቱ፣ እግዚአብሔር እኛ ስለ እናንተ መጸለይን በመተው እግዚአብሔር እንበድል ዘንድ ይህ ከኔ ይራቅ። እጸልያለሁ አለ። በደል ውስጥ ሆናችሁ ኃጢአት ውስጥ ሆናችሁ እየወደቃችሁ እንደሆነ እየተመለከትኩ እያየሁ ለእናንተ መጸለይን መተው ወይንም ደግሞ አትጸልይ ብሎ ሐሳቤ ወደ እኔ ቢመጣ ይሄንን አላረግም ማለት ተመልከቱ። ምዕራፍ 16 ላይ ያዩት እግዚአብሔር ሳሙኤልን ምን አለ? ሳሙኤል እግዚአብሔር ሳኦልን ተጣልቶት እግዚአብሔር ሳሙኤልን አለ በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅሰው እስከ መቼ ድረስ ነው አለ። እስከ መቼ ድረስ ነው? ሳኦልን ንቄዋለሁ፣ እሽረዋለሁ። ህዝቡን በስነ ስርዓት አልመራም። ህዝቡ የሚያስፈልገውን ነገር አላደረገም። ስለዚህ ስለናኩት ማረው እያልክ አታልቅስ፣ አትጸልይ፣ ንቄዋለሁ። ለምንድን ነው የናቀው ሳኦልን ስትሉ ስትመለከቱ እዚህ ምዕራፍ 15 ላይ ምን አረገ? ሳሙኤል ሳኦልን አለው በህዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ፣ ይነግርሃል እግዚአብሔር። ሂድ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁን ወደ አማሌቅ ሂድና ተዋጋ። አማሌቃውያንን ስትዋጋ ከነሱ አንድ ነገር እንዳትወስድ፣ ያላቸውን ነገር ጨርስ፣ ከብቱን፣ ሀብቱን፣ ንብረቱን ዝረፍ፣ አጥፋ። ይሄ እግዚአብሔር ትእዛዝ ይላል። እግዚአብሔር ለእግዚአብሔር የማይታዘዙትን አይደለም ሰውን ለሰው የሚጠቅሙትንም ያጠፋል። በነገራችን ለሰው አሁን ዛፍ ለኛ ስለሚጠቅም አሁን እነኚህ እጽዋት ከምድር ላይ ቢጠፉ ሰው ይጎዳል አይጎዳል? ይጎዳል። ለምሳሌ የነነዌ ሰዎች እኮ ያኔ በ3 ቀን ውስጥ ንስሐ ገብቶ ሲመለሱ እግዚአብሔር እኮ ለምልክት እሳት ከሰማይ ወርዶ እንደዚህ አይነት ዛፎቹን ለብልቦ ነው የተመለሰው። ባትመለሱ ኖሮ እንደዚህ ነበር የምትጠፉት ብሎ እግዚአብሔር ምልክት አሰለ። እግዚአብሔር ሲጣላ ተመልከቱ፣ የፈጠረን ለኛ ሊሆኑ የሚገቡትን ነገሮች ያጠፋቸዋል። አሁን አማሌቃውያንን አጥፋ ብሎ እግዚአብሔር ላከው። ነገር ግን ሳኦል ሕዝቡን ጠርቶ በጌልጌላ ሄደ። የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷል፣ ትእዛዜንም አልፈጸመም፣ ስላነገስኩት ተጸጸትኳል። አሁን ሳኦል እግዚአብሔር የተጸጸተው አሁን ስለ ሳሙኤል ነገረው። ሳሙኤል ሂድ፣ ሳኦል አልታዘዘኝም፣ አድርግ የተባለውን አላደረገም። ሳኦልን መጣ፣ አንተ ለእግዚአብሔር የተባረክ ሁን፣ የእግዚአብሔር ትእዛዝ ፈጽሜያለሁ አለው። ሳሙኤልም ይህ በጆሮዬ የምሰማው የበጎች ጩኸት የበሬዎች ግሳት ምንድን ነው? ሄደህ አጥፋ ነው እንጂ የተባልከው በሬና በጎች ሰብስበና አልተባልክም። የምሰማው በጎችና የፍየሎች ጩኸት ግሳት ምንድን ነው አለ። ክርስቲያኖች እግዚአብሔር ተለዩ ካለን ቦታ መለየት ነው። አታንሱ አታደርጉ ከተባለው ቦታ አለማድረግ ነው። ይሄ ለእናንተ አይጠቅማችሁም የተባለ ነገር ከዛ ቦታ አጥፍተን መጥፋት ነው ክርስቲያን። ስለዚህ ምንድን ነው በሬዎች አማሌቃውያን አምጥተዋል፣ የቀሩትን ፈጽመን አጠፋን። ለምን አመጣ ሲባል እንደው እነኚህ በሬዎቹ፣ ላሞቹ፣ ፍየሎቹ ለመስዋዕት ለምን እግዚአብሔር ያለው ግን ምንድን ነው? ለመስዋዕት መርጣጣ ነው። አጥፍተና ነው ለመስዋዕት። እግዚአብሔርም ዛሬ ሌሊት የነገረኝ ልንገርህ አለው ሳሙኤል።
በዓይን ምንም ታናሽ ብትሆን ለእስራኤል ነገዶች አለቃውን ታናሽ ብትሆን አህያ ጠባቂ ብትሆንም እኮ እግዚአብሔር መርጦ እኮ ለዚህ ሕዝብ ሾመሃል። ግን እግዚአብሔር አዘነብህ፣ እግዚአብሔር ተጸጸተብህ። ለምን አለ? እነሆ መታዘዝ ከመስዋዕት ይበልጣል። ምን ከመስዋዕት ይበልጣል? መታዘዝ። ማንን መታዘዝ? እግዚአብሔርን። ከመስዋዕት ይበልጣል። ከምናቀርበው መስዋዕት መጀመሪያ እግዚአብሔርን መስማት፣ እግዚአብሔርን መታዘዝ፣ እግዚአብሔር አታድርጉ ካለ አለማድረግ። እንግዲህ ምንድነው የሚለው ወንጌላችን? አንድ ሰው መባ ይዞ የሚመጣ ሰው የተጣላው ሰው ካለ መባውን አስቀምጦ ሄዶ ይቅር ይበል። አሁን እኛ መባ ማለት እንግዲህ እግዚአብሔር ቤት የምናመጣው ነው። በጧፉ፣ ዘቢቡ፣ መገበሪያው እንደዛ ነን። አሁን ይቅር ብለን ነው የምናመጣው። እንደውም መባችንን ይዘን ስንመጣ እዛ ጋር የተጣላው ነው ሰው ካየን ወይ ስመለስ አገኝሻለሁ ብለን ነው የምንለው። ቀጠሮ ይዘን እግዚአብሔርን እኛ ሰውን እንደምናታለል እግዚአብሔርን የሚታለልን ይመስላል። ይቅር እንዲለን ይቅር በለን። አሁን እግዚአብሔርን እኛ ይቅር እንደምንላለን ይቅር በለን የምንለው እኛ ጠላቶቻችንን የጠሉን ይቅር እንደምንል አንተም ይቅር በል። እንዴት ነው እኛ ይቅር ሳንባባል እግዚአብሔር ይቅር የሚል? መታዘዝ ከመስዋዕት ይበልጣል። መስዋዕት የፈለገ ህንፃ ብትሰራ፣ ግንብ ብትገነባ፣ ቤተ ክርስቲያኑን ወርቅ በወርቅ ብታረግ፣ አስራት ብታወጣ ለእግዚአብሔር ካልታዘዝ እሱ የእሱ ትእዛዝ ምንድን ነው? ተዋደዱ ነው፣ ተፋቀሩ ነው፣ ተከባበሩ ነው፣ ከኃጢአት ራቁ ነው። ማዳመጥ ያውራል። የሚገርመው ሳኦል በጎች፣ ፍየሎች፣ ላሞች ብቻ ነው የሚመጣ። የአማሌቃውያንንም ንጉሥ አጋግን ይዞ መጥቶ አጋግ ደግሞ ብዙ ሰዎችን የጨፈጨፈ የገደለ፣ ብዙ እናቶችን ያስለቀሰ፣ ብዙ የወለዱ እናቶችን ልጅ አልባ ያደረገ ልጅ አልባ ያደረገ። ዛሬ እንደዚህ ያለ ልጅ ሆነ ሀገራችን ላይ ወላጆች ያለ ልጆች፣ ልጆች ያለ ወላጆች እየቆረጡ ያ ብቻ አይደለም፣ ወላጆችም አንድ ላይ ልጆችም ያለቁበት አይደል እያለን ያለ የተቃጠሉ። ይሄንን ግደል ብሎ ልኮት ይዞት መጥቷል። ከዛ በኋላ ሳኦል ሳሙኤልን ሕዝቡ ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝ ያንተን ቃል በመተላለፍ በድያለሁ፣ አሁንም እባክህ ኃጢአቴን ይቅር ይበለኝ፣ ለእግዚአብሔርም እሰዋ ዘንድ ከኔ ጋር ተመለስ፣ ዞር በል። እግዚአብሔር ተለይቶ እንዴት ነው እኔ ከአንተ ጋር የምሆነው? እግዚአብሔርን በድለን እግዚአብሔርን አሳዝነን እኔ ከአንተ ጋር እንዴት እንደሆነ እሆናለሁ? ስለአንተ ስጸልይ እኮ በቃ አቁም ብሎኛል እግዚአብሔር። እግዚአብሔር ከኛ ከተለየ የምንወደው ሰው ይለየ። ትልቁ የሰው የኛ መውደድ እግዚአብሔርን ያጣን ቀን ነው ክርስቲያን። እግዚአብሔር ከኛ ጋር ከሆነ ጠላቶቻችን ወዳጆቻችን ይሆናል። እግዚአብሔር ከኛ ጋር ከሆነ ያጣነውን እናገኛለን። ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። ሰው ከእግዚአብሔር ጋር ቢጣላ ማን ያስታርቀዋል? ማን ያስታርቀዋል? ማንም። ተመልከቱ፣ ሳሙኤል አስታራቂ ነው፣ አማላጅ ነው። ሳኦል እግዚአብሔር ስለተጣላው ግን ቆሞ እግዚአብሔርን ብለምነው ተዋት ለመነኝ አልምረውም ማለት ተመልከቱ፣ አስታራቂ። አሁን ካንተ ጋር አይደለም የተጣላው ሳኦል፣ ካንተ ጋር አይደለም ከኔ ጋር ነው የተጣላው። ከኔ ጋር ስለተጣላ አንተ ልታስታርቅ አትችልም አለ። እኛውን የተጣላ ነው ከእግዚአብሔር ጋር ነው ከሰው ጋር ነው? ክርስቲያን እስቲ ከሰው ጋር ነው ከእግዚአብሔር ጋር ነው የተጣላ? ከእግዚአብሔር ጋር። ከእግዚአብሔር ጋር ባይሆንማ ጠላቶቻችን አይገሉንም ነበር። ከእግዚአብሔር ጋር ባይሆንማ ጠላቶቻችን አይፎክሩንም ነበር። ከእግዚአብሔር ጋር ነው የተጣላነው። ሰው ሳይሆን የጣለን አሁን እግዚአብሔር ነው የጣለን። ሰው ሳይሆን የረሳን አሁን እግዚአብሔር ነው የረሳን። ወደ እግዚአብሔር እንመለስ አለው። ከዛ በኋላ ሳሙኤል የአማሌቅን ንጉሥ አጋግን አምጡልኛል፣ አጋግን አምጡልኛል። ተመልከቱ፣ አምጡልኛል። አጋግም እየተንቀጠቀጠ ወደ እርሱ መጣ። አጋግም ያ ሰው ሲገል በድፍረት የሚፎክረው የሚሸልለው ሰይፉን ይዞ ሰውን ሲገል
ደስ የሚለው የሰው ደም ሲፈስ ደስ የሚለው አሁን በሰው እጅ ሲያዝ እግዚአብሔር ሲፈርድ አሁን አጋግ እየተንቀጠቀጠ ነው። አይቀርም። ዛሬ ጊዜ ሰጥቷቸው ሁሉ ነገር ተመቻችቶላቸው ሰውን የሰውን አንገት የሚቆርጡ የሰውን ደም የሚያፈሱ አንድ ቀን ይንቀጠቀጣል። አጋግ እየተንቀጠቀጠ ወደ እርሱ መጣ። አጋግም አለ ተመልከቱ። አጋግም በውኑ ሞት እንደዚህ መራራ ነውን? ምን ስንቱን ሲገድል እኮ አንድ ቀን ብሎ ያውቅም። ስለ ሞት አስቦ ያውቅም። እሱ ሲገድል እንደሚሞት አያውቅም። እሱም ጊዜው እንደሚደርስ አያውቅም። አሁን እየተንቀጠቀጠ እየፈራ ሞት እንደዚህ መራራ ነውን? ሞት እንደዚህ ያስፈራልን? ተመልከቱ። እሱ አንድ ሞት ነው የሚሞት። እሱ ግን ብዙዎችን ገድሏል። ብዙዎች መኖር ሲገባቸው ደማቸውን አጨናቅፎ በሰይፍ ደማቸውን አፍስሶ አሁን ሞት እንደዚህ መራራ ነውን አለ። ሳሙኤልም ሰይፍህ አለ ሴቶች ልጆች አልባ እንዳደረገቻቸው ሳሙኤል ነው። ሰይፍህ ብዙ እናቶችን ልጆች አልባ ስላደረገቻቸው ያንተም እናት ዛሬ ልጅ አልባ ትሆናለች። የአጋግ እናት አይደለችም ሰው የገደለች አይደል? ምንም ሰው ገዳይ ጨፍጫፍ ቢሆን የአጋግ እናት ግን እናት ናት። እንደ ልጅ ነው የምታየው። ይሄን እኮ ብትመክርም አንዳንድ ጊዜ አይሰማም ማለት ዞር ቤት አጠገቤ ብሎ አይደል? የሰው ደም የሚያፈሰው መቼም እናት ስለሆነች የእናት አንጀት ደም እንዲፈስ ልጆች እንዲቀደም አትፈልግ። ሳሙኤል አለው ሰይፍ ሴቶችን ልጆች አልባ እንዳደረገች እንዲሁ እናትህ በሴቶች መካከል ዛሬ ልጅ አልባ ትሆናለች። እግዚአብሔር ከዚህ ሰው አሜን። እኛ በሰራነው ኃጢአት እናቶቻችን ሲያነቡ፣ እኛ በበደልነው በደል እናቶቻችን ሲያለቅሱ ከማየት እግዚአብሔር ይጠብቃል። ስለዚህ ትሆናለች አለ። ሳሙኤልም አጋግን በእግዚአብሔር ፊት በጊልጊላ ቆራረጠው፣ ገደለ። ለምን? ሳኦል ተልኳል። አሁን ሳሙኤል አጋግን በመግደሉ በመቆራረጡ ተመልከቱ። የጠመመውን ፍትህ ያጣውን ፍትህ ለመመለስ ነው ይሄንን እንዲያደርግ የታዘዘው። ሳኦል አላደርግም ብሎ አዝኖ ቢያመጣውም እግዚአብሔር ግን አልፈቀደም። ብዙ ሰዎችን ደም ስላፈሰሰ የእሱም ደም መፍሰስ አለበት። ብዙ ሰዎችን ስለገደለ እሱ መገደል አለ። ይሄ ፍትሃዊ ስለ ስሙ አይተውንም። ተመልከቱ። እነኛ የእግዚአብሔርን ሕዝብ ሲገሉ ሳኦል ሂድና አድርግ ሲለው አላደርግም ብሎ እግዚአብሔር ግን ስለ ስሙ ስለማይተወን እግዚአብሔር ስለሚራራልን እግዚአብሔር ደማቸው የፈሰሰውን ሰዎች በከንቱ ስለማይተው ደም ያፈሰሱ ደማቸው መፍሰስ ስላለበት ሳሙኤል ቆራረጠ። እግዚአብሔር ስለ ስሙ ምን አይደለም አይተወንም። ክርስቲያን አሁንም አይተወንም። በሐዘን ውስጥ ያላችሁ ተቸግራችሁ ያላችሁ ነገር ዓለሙ ጥንቅጡ የጠፋባችሁ መያዣ መጨበጫ ያጣችሁ እግዚአብሔር ስለ ስሙ አይተወንም። ቀና በሉ። ያዘናችሁ ቀና በሉ። ቀና የምትሉት ያላችሁን ወይንም ባጠገባችሁ ያላችሁን አይታችሁ አይደለም፣ ወደ እግዚአብሔር ቀና በሉ። ስለ ስሙ አይተወንም። ስሙ ድንቅ መካር ኃያል አምላክ ነው። የዘላለም ጌታ ነው። ስልጣኑ በሱ በእጁ ሁሉ በእጁ የሆነ አምላክ ነው። ቀና በሉ። ስለ ስሙ አይተወንም። የዛሬን አይተን ነገን አናማረርም። እኛ ነገም ሌላ ቀን ነው። እግዚአብሔር ነው የሚለውጠው ታሪክ። አሁንም ታሪካችንን ለውጦ እዚህ አድርሶናል። ክርስቲያን እስከ ዛሬ ያኖረን አምላክ ነገ አያኖረንም ብለን አንሰጋም። ያኖረናል። ስለ ስሙ አይተወንም። ስለ ስሙ ብቻ አይደለም፣ ስለነዛ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ብሎ እግዚአብሔር አይተወንም። ለአባቶቻችን የማለውን መሐላ ለእኛ ይፈጽምልናል። ክርስቲያን እውነት ነው። ሰው ሲጨነቅ፣ ሰው ሲረበሽ፣ ሰው ተስፋ ሲቆርጥ፣ መሄጃ ሲያጣ ተስፋ ላይ እንደው ምንድነው የወረደብኝ ልንል እንችላለን። እሱን እርሱት እግዚአብሔር እኛ የማንችለው ሁሉን መቻ የሚችል ጌታ ከኛ ጋር መሆኑን አስቡ።
ስለ ስሙ ስለ ማለው መሐላ አይተወንም። እግዚአብሔር ይተወናል ብላችሁ ተስፋ አትቁረጡ። ሌላ አማራጭ አትዩ። ሐና ተመልከቱ፣ ስለ ስሙ አይተወን ልቤ በእግዚአብሔር ጸና ያለችው በባዶ ሆኗ በጎዶሎ ሆና ሰዎች ቢያሽሟጥጧት ሰዎች ቢንቋት ከእግዚአብሔር ቤት አልቀረችም። ስለ ስሙ አይተወኝም አንድ ቀን ይጎበኘኛል ብላ ሐናን የጎበኘ አምላክ እኛን አይጎበኘን? የሐናን ጸሎት የሰማኛን አይሰማንም? ይሰማናል። እቤቷ እንጥፋ፣ እንመላለስ፣ እንምጣ። ሰዎች የሚሉትን ጠላት የሚለውን አንስማ። እሱ ብሎ አበቃ፣ ወደቀ፣ አለቀላት ሊል ይችላል ጠላት። እግዚአብሔር ግን በእኛ ላይ መቼም አለቃ አይልም። እግዚአብሔር ሰዎች ሲተውን እግዚአብሔር አይተውንም። ሰዎች ሲረሱን እግዚአብሔር አይረሳንም። ሰው ወድቀን ሲያዩ ወዳጆች ያልናቸው ምራቅ እየተፉብን ቢሄዱም እግዚአብሔር ያነሳናል። ስለ ስሙ አይተውንም። የዛሬ መዘበራረቅን አይታችሁ በእግዚአብሔር ላይ ተስፋ አትቁረጡ። ስለ ስሙ ስለማይተው ያስተማረን የመከረን እግዚአብሔር ከሁላችን ጋር